ሰበር ዜና ከመቀሌ ተሰምቷል። የሰሜኑ ሰማይ ዳግም በጦር ጀቶች ድምጽ ተርገብግቧል። ዶክተር ደብረጽዮን ስልጣን ተረክበዋል። የፌደራል መንግስቱ ደግሞ የኃይል መልእክት ልኳል። በትግራይ ውስጥ ሁለት መንግስት የመኖሩ መጨረሻ ምንድነው? ጦርነት ወይስ ሰላም? እውነታውን አብረን እንፈትሻለን። መቀሌ ዛሬ በግርግር ተውጣለች። ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት ሆነው ቃለ መሐላ በፈጸሙበት በዚያው ቅጽበት የኢትዮጵያ ተዋጊ ጀቶች የመቀሌን ሰማይ አናውጣውታል። ይህ ድንገተኛ ክስተት የሰላሙ ማብቂያ ነው ወይስ የአዲስ ጦርነት ማብሰሪያ? ከፕሪቶሪያው ስምምነት መፍረስ ጀርባ ያለው እውነታ ምንድነው? በዛሬው ግሎባል አዲስ ትንታኔያችን ይህንን ጉዳይ በዝርዝር እንመለከተዋለን። ከመሸጋገሪያው በኋላ እንመለሳለን። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በመላው ኢትዮጵያና በዓለም አቀፉ ማህበረሰብ ዘንድ ታላቅ ድንጋጤና መነጋገሪያ አጀንዳ የፈጠረውን በመቀሌ ከተማ የተከሰተውን ጥልቅና ውስብስብ የፖለቲካ ግልበጣ በዝርዝር እንመረምራለን። ዛሬ ሚያዝያ 27 ቀን 2018 ዓ.ም መቀሌ ሌላ ታሪክ ጽፋለች። የኢትዮጵያ ፖለቲካ ላለፉት 4 ዓመታት ከተጓዘበት የሰላም ጎዳና ወጥቶ ዳግም ወደማይታወቅና እጅግ አስፈሪ ወደሆነ አቅጣጫ አምርቷል። የትግራይ ክልል ምክር ቤት በድንገት ተጠርቶ በፌደራል መንግስት ዕውቅና የተሰጠውን ጊዜያዊ አስተዳደር ወደ ጎን በመተው ዶክተር ደብረጽዮንን የክልሉ ፕሬዝዳንት አድርጎ መርጧል። ይህ እርምጃ ለምን አሁን መጣ? በመቀሌ ሰማይ ላይ የታዩት የጦር ጄቶችስ ምን ይነግሩናል? ጉዳዩን በጥልቅ ነጥቦች እንፈትሻለን። የዛሬው ጉባኤ ስድስተኛው ዘመን ስድስተኛው መደበኛ ጉባኤ በሚል መጠሪያ የተካሄደ ነው። ይህ ምክር ቤት በ2013 ዓ.ም ማለትም ጦርነቱ ከመፈንዳቱ በፊት የተመረጠውና በፌደራል መንግስት ህገወጥ ተብሎ የተፈረጀው ነው። በፕሪቶሪያው ስምምነት መሰረት ይህ ምክር ቤት ፈርሶ በትግራይ ጊዜያዊ አስተዳደር እንዲተካ ተስማምቶ ነበር። ለመሆኑ ይህንን ምክር ቤት አሁን ምን ቀሰቀሰው? መልሱ ሉዓላዊነት በሚለው ቃል ውስጥ ይገኛል። ህወሓት ከ2.8 ሚሊዮን በላይ ህዝብ የመረጠው ምክር ቤት የትግራይ ከፍተኛው የስልጣን አካል ነው የሚል አቋም ይዟል። ይህ ማለት በፕሪቶሪያው ስምምነት የተቋቋመውና በሌተናል ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር አገልግሎቱ አብቅቷል ወይም ህዝባዊ ውክልና የለውም ብሎ የመፈንቅለ መንግስት አይነት እርምጃ መውሰዱን ያሳያል። ይህ ደግሞ በፌደራል መንግስትና በህወሓት መካከል ያለውን የህግና የፖለቲካ ግንኙነት ሙሉ በሙሉ የሚያቋርጥ ቀይ መስመር ነው። ዶክተር ደብረጽዮን ገብረ ሚካኤል በዛሬው ዕለት ፕሬዝዳንት ሆነው መሾማቸው የህወሓት የውስጥ ሽኩቻ ወደ አደባባይ መውጣቱን ያሳያል። በትግራይ ፖለቲካ ውስጥ ሁለት ጎራዎች ተፈጥረዋል። አንደኛው በጌታቸው ረዳ የሚመራውና ከፌደራል መንግስት ጋር ተቀራርቦ ለመስራት የሚፈልገው ለውጥ ፈላጊ ጎራ ሲሆን፣ ሁለተኛው ደግሞ በዶክተር ደብረጽዮን የሚመራውና የነባሩ መዋቅር ማጠናከር አለብን የሚለው የቆየው አመራር ጎራ ነው። ዶክተር ደብረጽዮን ወደ መንበሩ መመለሳቸው ህወሓት ወደ ቀድሞ ወታደራዊና ፖለቲካዊ ቁመናው ለመመለስ መወሰኑን ያሳያል። ፕሬዝዳንቱ እንደተመረጡ አስፈላጊውን የአስፈጻሚ አካል ማስተካከያ የማድረግ ስልጣን ተሰጥቷቸዋል። ይህ ማለት በቅርቡ የጌታቸው ረዳ ደጋፊዎችና በጊዜያዊ አስተዳደሩ ውስጥ ያሉ አመራሮች ከመዋቅር ሊወገዱ ይችላሉ ማለት ነው። ይህ የውስጥ ማንጠሪያ በትግራይ ውስጥ የእርስ በርስ ግጭት የመቀስቀስ አቅም አለው። ዛሬ ረፋድ 4:45 ላይ በመቀሌ ሰማይ ላይ የኢትዮጵያ አየር ኃይል ተዋጊ ጀቶች በዝቅተኛ ከፍታ ሲያንዣብቡ መታየታቸው ትልቅ ወታደራዊ መልእክት አለው። በወታደራዊ ሳይንስ ሾው ኦፍ ፎርስ ወይም የኃይል ማሳያ ይባላል። ጄቶቹ የታዩት ዶክተር ደብረጽዮን ቃለ መሐላ በሚፈጽሙበት ሰዓት መሆኑ ፌደራል መንግስቱ እንቅስቃሴያችሁን በቅርብ እየተከታተልን ነው፣ አስፈላጊ ከሆነም እርምጃ ለመውሰድ ዝግጁ ነን የሚል ቀጥተኛ ማስጠንቀቂያ ለህወሓት መላኩን ያሳያል። ይህም በከተማዋ ነዋሪዎች ላይ ከፍተኛ ሽብር የፈጠረ ሲሆን ለ3 ዓመታት የቆየውን አንጻራዊ ሰላም አደጋ ላይ ጥሎታል። በተጨማሪም ትላንት ምሽት በፕሬዝዳንቱ ቢሮ አቅራቢያ የተሰማው ፍንዳታ በከተማዋ የጸጥታ ስጋት ምን ያህል እየከረረ መምጣቱን ያሳያል። ምክር ቤቱ ስራ ለመጀመር እንደ ዋና ምክንያት ያቀረበው የፌደራል መንግስቱ የፕሪቶሪያውን ስምምነት ጥሷል የሚል ነው።
ህወሓት መንግስትን የሚከስባቸው ዋና ነጥቦችን ስንመለከት የኤርትራና የአማራ ታጣቂዎች አሁንም በክልሉ ይገኛሉ የሚል ስጋት፣ ተፈናቃዮች ወደ ቀያቸው አልተመለሱም የሚል ቅሬታ፣ የክልሉ በጀትና መልሶ ግንባታ በሚፈለገው ፍጥነት አልተከናወነም የሚል ወቀሳ ይገኙበታል። በሌላ በኩል የፌዴራል መንግስቱ ህወሓት ታጣቂዎቹን አልፈታም፣ በሚስጥር ሰራዊት እያደራጀ ነው፣ እናም ከውጭ ኃይሎች ጋር ግንኙነት እያደረገ ነው በሚል ይከሳል። ይህ የጥርጣሬ ድባብ የሰላም ስምምነቱን የወረቀት ላይ ሰነድ ብቻ አድርጎታል። ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የጸጥታ ዘርፉ መሪ በዚህ ግጭት ውስጥ እጅግ አስቸጋሪ ሁኔታ ላይ ይገኛሉ። ጀነራሉ ከጥቂት ቀናት በፊት የምክር ቤት ምርጫው ህገወጥ ነው ሲሉ ተቃውመው ነበር። ሌተናል ጀነራል ታደሰ ወረደ በፌዴራል መንግስቱና በህወሓት ነባር አመራሮች መካከል እንደ ድልድይ ሆኖ ሲያገለግል ቆይቷል። አሁን ግን ህወሓት የራሱን ፕሬዝዳንት ሲሾም ታደሰ ወረደ የትኛውን ወገን ይመርጣል የሚለው ጥያቄ ወሳኝ ነው። ሰራዊቱ ለማን ይታዘዛል? ለዶክተር ደብረጽዮን ወይስ ለጀነራል ታደሰ? ይህ ክፍፍል በትግራይ ውስጥ ወታደራዊ መፈንቅለ መንግስት ወይም የእርስ በርስ ጦርነት ሊያስከትል ይችላል። የትግራይ ጉዳይ ከኢትዮጵያ አልፎ የቀጠናው ጉዳይ ነው። በቅርብ ጊዜ የሚወጡ መረጃዎች እንደሚያመላክቱት ህወሓት ቲምዶ በሚል ስውር ስም ከኤርትራ መንግስት ጋር ግንኙነት ለመፍጠር እየሞከረ ነው የሚሉ ወሬዎች ይሰማሉ። ይህ ከሆነ ትልቅ የኃይል አሰላለፍ ለውጥ አለ ማለት ነው። የፌዴራል መንግስቱ ከኤርትራ ጋር ያለው ግንኙነት እየሻከረ በሄደበት በዚህ ወቅት ህወሓት ከኤርትራ ጋር መወዳጀት ከፈለገ ይህ ለጠቅላይ ሚኒስትር አብይ አህመድ አስተዳደር ትልቅ የደህንነት ስጋት ነው። በተጨማሪም በሱዳን ያለው ጦርነትና በትግራይ አጎራባች በሆነው የአማራ ክልል ያለው የፋኖ እንቅስቃሴ ፌዴራል መንግስቱ በበርካታ ግንባሮች እንዲወጠር ያደርገዋል። ህወሓት ይህንን የመንግስት ድክመት ተጠቅሞ የራሱን የበላይነት ለማረጋገጥ እየሞከረ እንደሆነ ይታመናል። የአውሮፓ ህብረትና የእንግሊዝ ኤምባሲ በሰጡት መግለጫ በትግራይ ያለው ሁኔታ በከፍተኛ ስጋት እየተከታተሉት መሆኑን ገልጸዋል። ዓለም አቀፉ ማህበረሰብ ሌላ ጦርነት በኢትዮጵያ እንዲቀሰቀስ አይፈልግም። ነገር ግን የዶክተር ደብረጽዮን ወደ ስልጣን መመለስ የዲፕሎማሲ ቀውስ ይፈጥራል። ዓለም አቀፍ ረዳት ድርጅቶች ከማን ጋር ነው የሚነጋገሩት? በፌዴራል መንግስት እውቅና ካለው ጊዜያዊ አስተዳደር ጋር ወይስ መቀሌ ላይ ስልጣን ከያዘው ነባር ምክር ቤት ጋር? ይህ ግራ መጋባት ለትግራይ ህዝብ የሚደርሰውን ሰብአዊ እርዳታ ሊያስተጓጉል ይችላል። ውድ ተከታዮቻችን ዛሬ በመቀሌ የታየው ድራማ የኢትዮጵያ ፖለቲካ ወደ አዲስና አደገኛ ምዕራፍ አሸጋግሮታል። ዶክተር ደብረጽዮን ፕሬዝዳንት ሆነው መሾማቸው የህወሓት የቆየውን የበላይነት ለማስመለስ የሚደረግ ጥረት ቢሆንም ዋጋው ግን እጅግ ውድ ሊሆን ይችላል። በመቀሌ ሰማይ ላይ የታዩት ጀቶች የነጎድጓድ ማስጠንቀቂያ ናቸው። መንግስት የዛሬውን ሹመት የጦር አዋጅ አድርጎ ይቆጥረዋል ወይስ በዲፕሎማሲ ለመፍታት ይሞክራል? የትግራይ ህዝብስ ዳግም ወደ ጦርነት ይገባ ይሆን? እነዚህ ጥያቄዎች በሚቀጥሉት ቀናት ምላሽ የሚያገኙ ይሆናል። እናንተስ በዚህ ጉዳይ ላይ ምን አስተያየት አላችሁ? ዶክተር ደብረጽዮን ወደ ስልጣን መመለሳቸው ለትግራይ ሰላምን ያመጣል ወይስ ዳግም ጦርነትን? የፌዴራል መንግስቱስ ምን አይነት እርምጃ መውሰድ አለበት? ኮሜንት ላይ ሐሳባችሁን አካፍሉ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። እንዲህ አይነት ጥልቅና ወቅታዊ ትንታኔዎች እንዲደርሷችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። ስለተከታተላችሁን እናመሰግናለን። ሰላም ለኢትዮጵያችን። በሌላ ዝግጅት እስክንገናኝ ቸር ሰንብቱልን።